የማርቆስ ወንጌል ምዕራፍ 14 ከቁጥር 3 እስከ 6 ድረስ ጆሹዋ ታነብልኛል። ስፍራውን በጌታ ስም አነባል። በጌታ ስም እንሰማሃለን። እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ በራሱ ላይ አፈሰሰችው። አንዳንዶችም ይህ ሽቶ ጥፋት ለምንድን ነው? ይህ ሽቶ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና ብለው በራሳቸው ይቆጡ ነበር። እርሷንም ነቀፏት። ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደክሟታላችሁ? መልካም ሥራ ሰርታለችና። ሃሌሉያ! ክብር ለእግዚአብሔር ይሁን። ዛሬ እንደዚህ በሚል ርዕስ አስተምራችኋለሁ። ኢየሱስ ጌታ ነው። ያደከማችሁ ቀንበር ይሰበራል። ዛሬ የደከመ ሰው ካለ ቀንበሩ ይሰበራል። ዛሬ እንዳትጸልይ ያደረገ ይመታል። ዛሬ እንዳታገለግል ያደረገ ይመታል። ዛሬ ቸርች እንዳትመጣ ያደከመ ይመታል። ሃሌሉያ! ክብር ለእግዚአብሔር ይሁን። በዚህ ክፍል ላይ ስንመለከት ይህ የመጽሐፋችን ታሪክ በአራቱ ወንጌል ተጽፎ እናገኘዋለን። በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ በአራቱም ታገኙታላችሁ። ይህ ታሪክ ኢየሱስ ጌታ ነው። ኢየሱስ ክርስቶስ በአንድም ለምጻም ቤት ተጋብዞ ገባ። ይህም ለምጻም ስምዖን ነበር ይለናል። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ለምጻሙን ስምዖንን ሳይንቅ ግብዣውን ሳይንቅ ወደዚህ ሰው ቤት ገብቷለኝ። ምክንያቱም በአይሁድ ሕግ ከተመለከታችሁ ወይም የሙሴ ሕግ ለምጻምን እንደ ርኩስ ይቆጥራል። ነገር ግን ኢየሱስ ክርስቶስ ይህን ሰው ለምጻም ነው ብሎ አልናቀውም። እንደገናም ደግሞ ግብዣውንም አልናቀም። ኧረ ኢየሱስ አይንቃችሁም። ኧረ ኢየሱስ አይተዋችሁም። ኧረ የሚንቅ አምላክ የላችሁም። ኢየሱስ ጌታ ነው። እዚህ ቤት እንዳለ በሰማች ሰዓት አንዲት ኃጢአተኛ ሴት ይላል ግብዣውን በስምዖን ቤት እንዳደረገ ኢየሱስ በዛ ስፍራ እንዳለ በሰማች ሰዓት ሳትጠራ መጣች። ግብዣው ላይ ሳትጋበዝ መጣች። ምክንያቱም ያለባትን ኃጢአት ይቅር ሊላት የሚችል ቀንበሯን ሊሰብር የሚችል ነቀፌታዋን ሊያስወግድ የሚችለው ኢየሱስ እንደሆነ ስለተረዳች ሳትጠራ ስምዖን ቤት መጣች። ሃሌሉያ! ዛሬ እንደዚህ ይላችኋለሁ፣ አመጣጥ ይለያለኝ። እቺ ሴት አመጣጧ ይለይ ነበር። ግብዣውን ፈልጋ ሳትሆን ከተጋባዦች ጋር ለመቀላቀል ፈልጋ ሳይሆን ኢየሱስን ፈልጋ ነው የመጣችው። እዚህ ስፍራ ስትመጡ ነብዩን ፈልጋችሁ ከመጣችሁ ወይ እዚህ ቤት የሚያገለግሉትን ሰዎች ፈልጋችሁ ከመጣችሁ እንዲሁ ወይ ሰላም ብላችሁ ወይ አይታችሁ ትመለሳላችሁ። ግን በእነሱ ላይ የሚሰራውን ኢየሱስን ከፈለጋችሁ፣ መንፈስን ከፈለጋችሁ፣ ክብሩን ከፈለጋችሁ ዛሬ ታገኙታላችሁ። እቺ ሴት መጣች ሳትጋበዝ ሳትጠራ ከነ ኃጢአቷ ስትመጣ ባዶ እጇን አልመጣችም። ውድ የሆነ ሽቶ ይዛ መጣች። ባልተጠራችበት ግብዣ፣ ባልተጋበዘችበት ግብዣ ባዶ እጇን አልመጣችም። ለውዷ ውድ የሆነ ሽቶ ይዛ መጣች። ሃሌሉያ! ያመጣችበት መንገድ የተሳሳተ ሊሆን ይችላል። ምክንያቱም ኃጢአተኛ ናት ስለሚል ዝቅ ካለችበት፣ ከተሰደበችበት፣ ከተነቀፈችበት፣ ከተጠላችበት ነገር ሊሆን ይችላል ይህን ሽቶ የገዛችው ኃጢአተኛ ናት ስለሚል ውድ የሆነ ሽቶ ይላል። እጅግ ውድ የሆነ የከበረ ይላለኝ የአልባስጥሮስ ጠርሙስ ይዛለት መጣች። የናርዶስ ሽቶ የሞላበት የአልባስጥሮስ ጠርሙስ። ሃሌሉያ! እንደመጣች እይታዋ ኢየሱስ ስለሆነ፣ እይታዋ ትኩረቷ ኢየሱስ ብቻ ስለሆነ ሩጣ እንደመጣች እግሩ ላይ ተደፋች። ማንባት ጀመረች፣ ማልቀስ ጀመረች። በፊቱ ንስሐ መግባት ጀመረች። የፈለገችው እሱ ነዋ። ቀንበሯን ሊሰብርላት የሚችል፣ ዕዳዋን ሊከፍልላት የሚችል፣ የኃጢአት ዕዳዋ መከፈል የሚችለው ኢየሱስ ብቻ ስለሆነ እንደመጣች እግሩ ላይ ተንበርክካ ማልቀስ ጀመረች። እያለቀሰች እግሩን በእንባዋ ታረሰርስ ነበረ። ያረሰረሰችውን ደግሞ በፀጉሯ ትጠርጋለች፣ ታብሰዋለች። ከዛም ያመጣችውን ሽቶ ውድም ቢሆን ሳትሰስት ሰበረችና እግሩ ላይ ማፍሰስ ጀመረች። ሃሌሉያ! ኢየሱስን ለየት ባለ መንገድ ማክበር ጀመረች፣ ማመስገን ጀመረች። ሃሌሉያ! ይኸውላችሁ እነሱ ያደረጉት
እና አይደለም እሷ ደግማ ያደረገችው ለየት ባለ መንገድ ስታመሰግነው ለየት ባለ መንገድ ኢየሱስን ስታከብረው እዛ የተሰበሰቡ ሰዎች ደነገጡ። በድርጊቷ ደነገጡ። ይህ የሽቶ ብክነት ለምንድን ነው አሉ። ለምን አስፈለገ? ቢሸጥስ ለድሆች አይሆንም? ቢሸጥ ዋጋ ውድ ነው። እስከ 300 ዲናር ያወጣል። ምን አስፈለገ? ወደ ኋላ ሊመልሷት፣ በንግግር ወደ ኋላ ሊመልሷት፣ ወደ መጣችበት ሊመልሷት። ዛሬ ከከፍታችሁ ላይ አትወርዱም። አረ ወደ መጣችሁበት ስፍራ አትመለሱም። አረ ወደ ኪሳራ አትመለስም። ዮሐንስ ደግሞ እንደዚህ ይላል። ከደቀ መዛሙርቶቹ አንዱ የሆነው ይሁዳ እንደተናገረ ይናገረናል። በአራቱም ወንጌል አለ ብያችኋለሁ። እሱ ነው የተናገረ። ለሽቶው ተመን ያወጣ፣ ሽቶው ቢሸጥ ደግሞ ለድሆች ይሆናል ብሎ ያወጣው እሱ እንደሆነ ይናገራል። ኢየሱስ ክርስቶስ የሚናገሩትን ሰማና ዘወር አለና ስለምን ታደክሟታላችሁ? እሷ መልካም ነገር አድርጋለች። ዛሬ ያደከማችሁ ይመታል። በወሬ የሚያደክማችሁ ይመታል። የሚናገሩትን የሚነቅፏትን ኢየሱስ አወቀና ስለምን ታደክሟታላችሁ? እሷ መልካም ነገር አድርጋለች። እቺ ሴት ያመጣችውን ነገር ሰው እንዲያይላት አልፈለገችም። እንደመጣች እግሩ ስር ላይ ነው ማፍሰስ የጀመረችው። በዚህ ዘመን ቢሆንስ ደቀ መዛሙርቶቹን ያስደነገጠ ስጦታ ነው ይዛ የመጣችው። በእኛ ዘመን ቢሆን ይህን ነገር አስቡት። ካሜራ ይፈልጋል። ያመጣው ሰው እንዲያውቅለት ይፈልጋል። ኢየሱስ ከሚያየው ይልቅ እሱ ያደረገውን ነገር በሰው ዘንድ እንዲታይለት ይፈልጋል። እነዚህ ሰዎች ክብራቸውንም ዋጋቸውንም በምድር ተቀብለዋል። እቺ ሴት ያንን አልፈለገችም። እይታዋ ኢየሱስ ብቻ ስለሆነ፣ ታርጌቷ ኢየሱስ ብቻ ስለሆነ ሰው ተኮር አይደለችም። ኢየሱስ ተኮር ናት እቺ። አረ ሐሳባችሁ ኢየሱስ ብቻ ይሁን። አረ እይታችሁ ኢየሱስ ብቻ ይሁን። አረ ፍላጎታችሁ ክብር ብቻ ይሁን። ሃሌሉያ። በጣም የገረመኝን ነገር ልንገራችሁ። እቺ ሴት ስቅ ብላ ሽቶውን አፍስሳ እግሩን ስታብስ ጋባዡ ሲሞን ኢየሱስን አማው፣ በልቡ አማው፣ በልቡ አሰበ። እንዲህ አለው፣ እሱ አለ ነቢይ ቢሆን ስለዚህች ታሪክ ባወቀ ነበር፣ ለማንነቷ ባወቀ ነበር። አብልቶ ነው ያማው። የዚህ ዘመን እንደ ሲሞን አይነቶች ነፋሉ። አድርገው የሚያሙ ብቻ ሳይሆን አድርገህላቸውም የሚያሙ ብዙ ሰዎች አሉ። ስላደረክ አያመሰግኑህም። ያ ብቻ አይደለም፣ ያንተን ማድረግ እንደ ግዴታ የሚቆጥሩ አሉ። ዛሬ ይህ መንፈስ ይመታል። እቺ ሴት ያደረገችው ነገር በውስጡ ትልቅ ስፍራ ነበረው፣ ትልቅ ስፍራ አለው። ምክንያቱም ያደረገችው ትልቅ ውድ ነገር ነው ያደረገች። ከተዋረደችበት፣ ከተሰደበችበት፣ ከተነቀፈችበት ነገር ለኢየሱስ ውድ ሽቶ ይዛ መጣች። ወገኖቼ ከእያንዳንዳችን እግዚአብሔር እንደዚህ ይፈልጋል። ከደሞዛችን ከ11 የምንሰጠውን አስራት ብቻ ሳይሆን የሚፈልግ ራሳችሁንም ይፈልጋል። ሃሌሉያ። እቺ ሴት ሽቶውን ስታመጣ ስትሰብር የቤቱ ጠረን ተቀየረ፣ የቤቱ መዓዛ ተቀየረ፣ የቤቱ ሽታ ተቀየረ። ሃሌሉያ። ኢየሱስ ክርስቶስ ለእያንዳንዳችን እንደዚህ ሽቶ ብልቃጥ አይነት ስጦታ ተቀብለናል። ስጦታችን የጸጋ ስጦታችን የተለያየ ቢሆንም እግዚአብሔር ለእያንዳንዱ ሰጥቷለኝ። ይህ የተሰጣችሁን ስጦታ ግን በአግባቡ ካልተጠቀማችሁ ለራሳችሁ ብቻ እስከ ያዛችሁ ድረስ ለማንም አትጠቅሙም፣ ለራሳችሁም አትጠቅሙም። ብትሞቱም ይዛችሁ አትሄዱም። ነገር ግን የተቀበላችሁትን ስጦታ በእግሩ ስር ስታፈሱ፣ በአግባቡ ስትጠቀሙ፣ አንደኛ እግዚአብሔር ይከብርበታል፣ ሁለተኛ ደግሞ ለሰዎች ጥቅም ነው የምትሆኑት። ሃሌሉያ። ሁላችሁንም እንደዚህ ጠርሙስ ውሰዱ። ካልተሰበራችሁ መንፈስ ቅዱስ ከውስጣችሁ ሊፈልቅ አይችልም፣ ሊፈስ አይችልም። ይህ ጠርሙስ ሲሰበር ነው ሽታው የወጣው፣ መዓዛው የወጣው። ባልተሰበረ ማንነት፣ ባልተሰበረ ራስ ወዳድነት፣ ባልተሰበረ ክፋት፣ ባልተሰበረ ጥላቻ፣ ባልተሰበረ ዘረኝነት እግዚአብሔር ሊከብርበት አይችልም። ማንነት ሲሰበር፣ የልብህ ሐሳብ ሲሰበር ግን እግዚአብሔር በእናንተ ይከብራል። ዛሬ ለአንድ ሰው ይህ መንፈስ ይሰጠዋል። አረ የተሰበረ ማንነት ይሰጣችሁ። አረ ዝቅ ያለ ማንነት ይሰጣችሁ። በእግዚአብሔር ፊት ትዕቢተኛ መሆን አይደለም፣ እንኳን በእግዚአብሔር ፊት
በሰው ፊት ራሱ ትዕቢተኛ እንድትሆን እግዚአብሔር አይፈቅድም። ዝቅ ባለ ማንነት፣ በተዋረደ ማንነት፣ በትህትና ወደ እግዚአብሔር ፊት መቅረብ አለባችሁ። ሃሌሉያ። የዘመኑ ሰው እኮ ትላንትና በአንተ አገልግሎት ተባርክ ያለው ያለ፣ ትላንትና አንተ ነብይ ነህ ያለ፣ አንተን የሚመስል ነብይ የለም ያለ አብሮ መብላትና መጠጣት ሲጀምር ታሪክህን መጨርጨር ይጀምራል። ይህ መንፈስ ከትውልዱ ላይ ይመታ። ኢየሱስ ክርስቶስ ሲሞን የሚለውን ተረዳና በልቡ ያለውን ተረዳና አንድ ምሳሌ ሰጠው። በአንድ ምሳሌ አስተማረው። ለአንድ ሰው አለ፣ ለአንድ አበዳሪ 2 ተበዳሪዎች አሉት። ለአንደኛው 500 ቢበደር አንደኛው ደግሞ 50 ቢበደር አለ። ከዛም በኋላ ለሁለቱ መክፈል ቢያቅታቸው ለሁለቱም ተወላቸው። ከዛ በኋላ አንድ ጥያቄ ሰጠው። የተተወለት ሰው ከሁለቱ ማን አብልጦ የሚወደው ይመስልሃል አለው። ጥያቄ ነው ይሄ። ብዙ የተተወለት እግዚአብሔር ኢየሱስ ክርስቶስ እዚህ ላይ ስለ ብድርና ስለ ገንዘብ መስጠት መውሰድ ሊያስተምር ፈልጎ አይደለም። ስለ ኃጢአት ዕዳ መከፈል፣ ስለ ኃጢአት ዕዳ መሰረይ፣ ስለ ኃጢአታችን እንዴት ያለ ክፍያ እንደሚሰጥ ሊያስተምር ወዶ ነው። ምክንያቱም ኃጢአት ዕዳ ነውና። አንድ ስለ ኃጢአት ትልቅነት ያልተረዳ ሰው ለይቅርታም ያለው አስተሳሰብ እንደዛው ነው የሚሆነው። ኃጢአትን እንደ ትንሽ የሚቆጠር ሰው ለንስሐም ያለው ለይቅርታም ያለው አስተሳሰብ እንደዛው ትንሽ ነው የሚሆነው። ትንሽም ሆነ ኃጢአት ትልቅ ኃጢአት ሆነ እኛ መክፈል አንችልም። እግዚአብሔር ይቅር ካላለን፣ በምሕረቱ ይቅር ካላለን፣ በጸጋው ይቅር ካላለን ለኃጢአታችን የምንከፍለው ዕዳ የለም። ኃጢአታችን ኢየሱስ ከፍሎታል። በመስቀሉ ከፍሎታል። በመስቀሉ ጣር ከፍሎታል። ሃሌሉያ። ኢየሱስ ጌታ ነው ወገኖቼ። ሰው ከዚች ሴት ንስሐን እንማራለን። ኢየሱስን ማክበርን እንማራለን። ትህትናን እንማራለን። በዚህ ዘመን ወገኖቼ ሰው ለንስሐ ከሚደራደር ይልቅ ለእድር ያለው አስተሳሰብ ይለያል። እሞታለሁ ብሎ ሰው እድር ነው እንጂ የሚገባው ንስሐ ገብቶ አይኔ አይቻላቅም። ያደከማችሁ ቀንበር ሲሰበር አንደኛ የሚሆነው ነገር ከሳሾቻችሁ ይበተናሉ። አረ ከሳሽ ይበተናል። በዮሐንስ ወንጌል ምዕራፍ 8 ላይ ስለ አንድ ሴት ታሪክ እናያለን። እችም ሴት ታመነዝር የተገኘች ሴት ናተኝ። ሽማግሌዎቹ እችን ሴት በክስ መልክ በኢየሱስ ፊት አቅምተው አቆሟተኝ። እችን ሴት ሽማግሌዎች ያመጧተኝ ይቅር እንዲላት አይደለም፣ ቀንበሯ እንዲሰበር አይደለም፣ እግዚአብሔር ይቅር ብሎሻል እንዲል አይደለም። እነሱም አብረው ንስሐ እየጠየቁ አልነበረም፣ ከሰው ነው ያመጡት። ምክንያቱም በሙሴ ሕግ አንድ ወንድም ሆነ ሴት ካመነዘረ ይገደል የሚል ነው። ራሱ የአይሁድ ሕግ የሙሴ ሕግ ነው። እችን ሴት አመጧት። አመጡ በኋላ ኢየሱስ ፊት አቆሟትና ስለዚች ሴት ምን ትላለህ? አሁን ክሱ ለኢየሱስ ብቻ ለዚች ሴት ብቻ ሳይሆን ለኢየሱስም ጭምር ነበር። ምክንያቱም በዚህ ሰው ላይ ሰበብ ስለሚፈልጉ ነው የጠየቁት። ስለዚች ሴት ሕጉ ይፈቅድላቸዋል፣ መግደል ይችላሉ። ኢየሱስን ስለሚፈልጉት ግን ፊቱ ላይ አቆሙና እቺ ሴት ስታመነዝር አግኝተናል፣ ምን ትላለህ አሁን? ኢየሱስ ክርስቶስ ለጥያቄያቸው ፈጥኖ አልመለሰም፣ አልፈጠነም ለመልስ። ምክንያቱም እቺ ሴት ትገደል ቢል ሊከሱት እኮ ነው። ይህ ርኅራኄ የሌለው ይህ ለሰው ነፍስ የማያዝን ምን አይነት አምላክ ነው ብለው ይከሱታለኝ። አይ እንደ ሕጉ መሰረት አትገደል፣ ያመነዘረ ሴት አይገደል ቢል ደግሞ ትእዛዝን ተላልፏል። ሊከሱት ነው የፈለገው። ኢየሱስ ግን መልስን ከመመለስ ይልቅ ዝቅ ብሎ መሬት ላይ መጻፍ ጀመረ። ስለ እነሱ ከመናገር ይልቅ ለጥያቄው ከመመለስ ይልቅ ዝቅ ብሎ መሬት ላይ መጻፍ ጀመረ። የጻፈው ነገር ባይታወቅም በወጥመዳቸው ላይ አልገባም። ዛሬ እናንተም በጠላት ወጥመድ አትገቡም። ኢየሱስ ደጋግመው ስለጠየቁት ቀና አለና ኃጢአት የሌለበት በድንጋይ ወግሮ ይግደላት። ሃሌሉያ። ይህ ንግግር ቀድሞ የገባው ለሽማግሌዎች ነበር፣ ለመሪዎች ነበር። ምክንያቱም ሕጉን የሚያውቁት እነሱ ናቸው። የመጡበትን ጥያቄ የሚያውቁት እነሱ ናቸው። ስለዚህ አንድ በአንድ ሽማግሌዎች እየወጡ ባዶ ቀረ። ሴትየዋና ኢየሱስ ብቻ ቀሩ። አንዳንድ ጊዜ ጠላት ወደ ክብራችሁ ነው የሚገፋችሁ፣ ወደ መገኘቱ ነው የሚገፋችሁ፣ ወደ ከፍታችሁ ነው የሚገፋችሁ፣ ወደ ድላችሁ ነው የሚገፋችሁ። ከሳሾቻችሁ ዛሬ ይበተናሉ። ሁለተኛ ደግሞ
ያደከመ ቀንበር ሲሰበር ቀና ትላላችሁ። ሃሌሉያ። በሉቃስ ወንጌል ምዕራፍ 13 ቁጥር 11 ላይ ስንመለከት አንድያ ከ18 ዓመት ጀምሮ የድካም መንፈስ ያደረባት አንዲት ሴት ነበረች። ይህ የድካም መንፈስ ደግሞ ጉብጥና ነው፣ ዝቅ የሚያደርግ ነው። መንፈሱ ከ18 ዓመት ጀምሮ ይላል። 18 ዓመት አንድ ሰው ሲሞላው ራሱን የሚችልበት፣ መማር የሚችልበት፣ ማግባት የሚችልበት፣ ሰርቶ ትርፋማ የሚችልበት ዓመቱ ላይ ነው። ዋና ነገሯን ነው የያዘ። መንፈሱ ደግሞ ሽባ አይደለም። ጉልበቷ ላይ ጀርባዋ ላይ ተቀምጦ ዝቅ ነው የሚያደርጋት። ዛሬ ዝቅ ሊያደርግ የወጣ መንፈስ ይመታል። መንፈሱ የድካም መንፈስ ነው። ድካም ማለት ደግሞ አለመቻል ማለት እኮ ነው። መማር አለመቻል፣ መስራት አለመቻል፣ ማግባት አለመቻል፣ ትርፋማ መሆን አለመቻል፣ መወዳደር አለመቻል። መንፈሱ አለመቻልነትን ያበዛል። ዛሬ ያለመቻል መንፈስ ይመታል። ዋና ነገሯን ነው የያዘው። እድሜዋ 18 የያዛት ደግሞ ጀርባዋን ዋና ነገሯ ላይ መጥቶ ዛሬ ይህ መንፈስ የተመታ ይሆን። ኢየሱስ ክርስቶስ እችን ሴት አያትና ጠራተኝ። ከድካምሽ ተፈተሻል አላት። ከድካምሽ ተፈውሰሻል አላት። አረ ድካማችሁ ዛሬ ይራገፋል። አረ ያደከማችሁ ቀንበር ይሰበራል ካላት በኋላ እጁን ዘረጋና ዳሰሳተኝ። እቺ ሴት ቀና አለች። ዛሬ በተዋረድክበት ስፍራ ላይ ቀና ትላለህ። ባቀረቀርክበት ስፍራ ላይ ቀና ትላለህ። ሶስተኛና የመጨረሻ ያደከማችሁ ቀንበር ሲሰበር ለመልካም ነገር ተምሳሌ ትሆናለህ። አረ ለመልካም ነገር ተምሳሌ ትሆናለህ። ሃሌሉያ። ለፈውስ ምሳሌ ምክንያት ያደርጋል። ለበረከት ምክንያት ያደርጋል። ለፈውስ ምክንያት ያደርጋል። ለትልቅ ነገር ምክንያት ያደርጋል። አረ እንደ ምክንያት ይጠቀማችኋል። ያቀረቀራችሁ፣ ዝቅ ያደረጋችሁ፣ ያዋረዳችሁ ቀንበር ሲሰበር ምሳሌ ነው የምትሆኑ። ሸክም ከናንተ ላይ ሲሰበር፣ ድካም ከናንተ ላይ ሲወገድ፣ ውርደት ከናንተ ላይ ሲወገድ፣ ነቀፌታ ከናንተ ላይ ሲወገድ እግዚአብሔር ለምሳሌነት ይጠቀማችኋል። ለመልካም ነገር ምሳሌ ትሆናላችሁ። ኢየሱስ ክርስቶስን እግሩን ሽቶ የቀባችው ሴት መጀመሪያ ኃጢአተኛ ናት። ኢየሱስ አታድክሟት ካለ በኋላ እንዲህ ነው ያላት። እሱ አለ የምትችለውን ነገር አድርጋለች። ሃሌሉያ። ለገብርኤል አለ አስቀድማ ሰውነቴን ቀብታለች። ይህ ማለት ምን ማለት መሰላችሁ? በአይሁድ ሕግ መሰረት አንድ ሰው ሲሞት ወንጀለኛ ካልሆነ አስክሬኑ ሽቶ የመቅባት ልምድ አላቸው። አሁን ኢየሱስ የቀደመ አምላክ ስለሆነ በሕይወት እያለ ነው የተቀባው። ምክንያቱም እሱን የሚገሉት እንደ ወንጀለኛ ስለሆነ ነው። የሚሰቅሉት ወንጀለኛ አድርገው ስለሆነ አስቀድማ ቀብታኛለች። ተዋት አለ። ሃሌሉያ። እቺ ሴት ያደረገችው ኢየሱስ እንደሚለው አውቃ ሳይሆን ለክብር እንዲሆነው ነው። እግዚአብሔርን ለማመስገን ባላት ነገር ይዛ የመጣችው ለዛ ነው እንጂ ለቀብሩ እያዘጋጀችው አልነበረም። እቺ ሴት ባታውቅም ኢየሱስ ክርስቶስ የቀደመ አምላክ ስለሆነ ያውቅ ነበር። ለምን እንደሚቀባ ያውቀዋል። ሽታው ለምን እንደተሰበረ ያውቀዋል። ይህ ወንጀለኛን የሚቀባው ሰው አልነበረም። ስለ እኔና ስለ እናንተ ኃጢአት ሞቶ የሚቀባው ሰው አልነበረም። ሬሳውን የሚንከባከብ ሰው አልነበረም። አስቀድማ ቀብታኛለች። ተዋት ካለ በኋላ አንድ ነገር ተናገረ። እውነት እላችኋለሁ አለ ይህ ወንጌል በተሰበከበት ስፍራ ሁሉ ስለዚህች ሴት ሃሌሉያ፣ ስለዚህች ሴት ይነገርላታል አለ፣ ይሰበካል አለ፣ ከወንጌል እኩል ይነገራል አለ። ሃሌሉያ። ይኸውላችሁ እና አባባ ዋንዳሩም ሰብከውታል። ዛሬ እኔም ሰብከዋለሁ። ከሰዓት እናንተ ትሰብኩታላችሁ። ልጆቼ ይቀጥላሉ። አንተ ተምሳሌት ትሆናለህ። ለመልካም ነገር ተምሳሌት፣ ኧረ ለነገራችሁ ተምሳሌት። እግዚአብሔር ተምሳሌት ያደርጋችኋል። ለመልካም ነገር ተምሳሌት፣ የፈውስ ተምሳሌት፣ የምስጋና ተምሳሌት፣ የክብር ተምሳሌት እግዚአብሔር ምሳሌ ያደርጋችኋል። ሃሌሉያ። አንድ ሰው ቀንበር ተሰበረ በሉ። ያደከመኝ ቀንበር ተሰበረ በሉ። ኧረ ይህ መንፈስ ከሕይወታችሁ ላይ ይሰበር።